አዲስ አበባ የህልውና ጉዳይ ነው ለአዲስ አበባ ህዝብ መታገል አለብኝ ኤክስትሪም ተገፍተው አንዳንዶቹ አዲስ አበባ የአማራ ናት እስከሚል አቋም ድረስ የሚሄዱ ናቸው እኔ እንደዛ ነው ብያለሁ እኔ አዲስ አበባ የኦሮሞ የሁሉም የኢትዮጵያ ህዝብ ሀብት ነች ብዬ ነው ማምነው አዲስ አበባ የሁሉም ነዋሪዎቿ መኖሪያ ነች ብዬ ነው ማምነው የአንድ ብሔር ባለቤት ሊኖራት አይችልም ብዬ ነውና ከአዲስ አበባን ተረክበን ቢሆን ኖሮ የዛሬው የኢትዮጵያ ተጨባጭ ሁኔታ ይለወጥ ነበር ነው አዲስ አበባ አሁን እንደሚሉት ጋሪሰን ነች ብዬ ምን ያላምንም ማንኛውም በአለም ላይ ያለ ከተማ በተመሰረተበት ሂደት የተመሰረተች ከተማ ነች ከዛ የተለየ ሚና አላት ብዬ አላምንም አንደኛ ተቃዋሚ ፓርቲዎች በተለይ በአዲስ አበባ ሚና ያለን በወጥነት አንድ አይነት አመለካከት ያለን አይደለም ምክንያቱም በተደረጉ ጥናቶች አዲስ አበባ ከተማን ኢህአዴግ በዛ ምርጫ ያሸነፈው በ35% ድምጽ ብቻ ነው ሌላው 65% ተቃዋሚዎች እርስ በርሳችን ስለተከፋፈልን ነው የተሸነፈው ስለዚህ አንደኛ በዛ ሂደት ኢዴፓ የጎላ ሚና ላይ ነበር ከሁሉም ተቃዋሚ ፓርቲዎች የላቀ ማለት ነው ቅንጅት ከተቋቋመን በኋላ ቅንጅት አዲስ አበባን ትኩረት አድርጎ እንዲሰራ በማድረግ ረገድ የኢዴፓ ሚና በጣም ከሁሉም የላቀ ነበር በውጤቱም ካየ ነው ማለት ነው ለምሳሌ ምርጫውን 100% ኦልሞስት ከአንድ መቀመጫ በስተቀር ያንም ደግሞ የተሸነፈው ሳናወዳድር ስለቀረን ነው 100% ነው ያሸነፈው ስናሸንፍ 62% ያሸነፈው ኢዴፓ ስለዚህ አዲስ አበባ ምክር ቤት ነው ራሱ ያሸነፈው ኢዴፓ ነው ማለት ይችላል ሰላማዊ ትግል ለውጥ ሊያመጣ ይችላል የምርጫ ፖለቲካ ለውጥ ሊያመጣ ይችላል የሚለውን አስተሳሰብ ራሱ ቀድሞ ከነበረው ከኃይል አማራጭ ውጪ በሰላማዊ ትግል ለውጥ አይመጣም የሚለውን በመስበር ረገድ በየክርክር መድረኩ እየተገኘን ያመጣ ነው ያስተሳሰብ ለውጥ ቀላል አይደለም ስለዚህ ለምሳሌ ኢዴፓን የመሰለን ድርጅት ጨፍልቆ የኃይል አማራጭን የሚከተል ነው ማለት አይቻልም ተቃዋሚ አጠቃላይ ስብስብ ቢኖር ነው የወደፊት ጥቅምና ጉዳቱን በደንብ ካልኩሌት የሚያደርግ አርቆ የሚያስብ ስትራቴጂካሊ የሚያስብ ለሰላማዊ ትግል ቁርጠኛ የሆነ ኃይል ቢኖርማ አዲስ አበባን እኮ ያኔ እንረከብ ነበር ሰላማዊ ትግሉ የመቀጠል እድል ይኖረው ነበር እና ወደ አንድ ጥሩ አቅጣጫ የመሸጋገር እድል ይኖረው ነበር ስለዚህ በዛ ብቃት ደረጃ እንደ ብሎክ ማለት ነው እንደ ተቃዋሚ ጎራ ባለመገኘታችን ነው ፌል ያደረግነው ስለዚህ ፌል አድርገናል ፌል ባናደርግ ኖሮ ግን ለሰላማዊ ትግል የበለጠ ትኩረት ሰጥተን ዋጋ ሰጥተን ለውጥ መምጣት ያለበት በዚህ መንገድ ነው ብለን አዲስ አበባን ተረክበን ቢሆን ኖሮ የዛሬው የኢትዮጵያ ተጨባጭ ሁኔታ ይለወጥ ነበር ነው እዛ አስተሳሰብ ደረጃ ተለውጠን ቢሆን ኖሮ መጀመሪያውንም አዲስ አበባን እንረከብ ነበር ከተረከብን አስተሳሰባችን ተቀይሯል ማለት ነው አይደል እንዴ ቁርጠኛ ሆነን በትጥቅ ትግልም በሰላማዊ ትግልም እንታገላለን ስንል የነበር ነው በሰላማዊ ትግል ብቻ ዓላማችንን ማስፈጸም እንችላለን የሚል ቁርጠኝነት ኖሮን እምነት ኖሮን አዲስ አበባ ብንረከብ ኖሮ የኢትዮጵያ ተጨባጭ ሁኔታ ይለወጥ ነበር ነው ባለመሆኑማ ሳንረከብ ቀረ አይደል እንዴ ተረክበን ቢሆን ግን ዝም ብለን አይደለም እንረከብ አሁን ምንም ተነስቷል ለምሳሌ አዲስ አበባን ከተረከብን በኋላ ከዚህ በኋላ ኢህአዴግ በስልጣን ላይ መቆየት የለበትም የሚል አስተሳሰብ ያላቸው ኃይሎች ስለነበሩ በአመጽ በሰላማዊ ሰልፍ ከስልጣን ማውረድ አለብን የሚል አስተሳሰብ ነበር ይሄን ሁሉ በወቅቱ እንቃወም ነበር ኖ ኢህአዴግን መጣል ያለብን በምርጫ ነው ስለዚህ አዲስ አበባን ይዘን ከኢህአዴግ የተሻለ መሆኑን በተግባር በተጨባጭ አዲስ አበባ ላይ አሳይተን መላው የኢትዮጵያ ህዝብ በምርጫ እንዲመርጠን እንዲናፍቅ አድርገን ከ5 ዓመት በኋላ በፌደራልም ደረጃ የመንግስት የመሆን ስልጣን እናገኛለን ከዛ ውጭ ባለ ሁኔታ ግን ስሜታዊ ሆነን በአቋራጭ በኃይል በግርግር በአብዮት ግን ልናወርደው አይገባም የሚል ክርክር ነበር ስናቀርብ ነበር ያ ለውጥ ባለመምጣቱ ነው ሳንረከብ የቀረነው ብለው ተረክበን ግን የህዝብ ይዘን በአብዮት ኢህአዴግን እንጣለው ቢሉ ኖሮ እኛ የመጀመሪያ ነበር ምን ሆኖ ለመቃወም ኖ ነበር ምንለው ይሄን ደግሞ በተለያዩ የክርክር መድረኮች ያኔ ማንስተናል እንደዛ ብሎ የሚያስብ ኃይል ሊኖር እንደሚችል እኛም እንገምት ነበር ግን ታግለን ያን አስተሳሰብ እናሸንፈዋለን የሚል እምነት ነበር ግን በዛም ደረጃ መለወጥ ስላልቻለ ጭራሽ መረከቡ እንዳይቻል ነው አዲስ አበባን በሚመለከት ያቀረብኳቸው ሐሳቦች አዲስ ሐሳቦች አይደሉም ላለፉት 20 ዓመታት በተለያዩ የክርክር መድረኮች ሳቀርባቸው የነበሩ ሐሳቦች ናቸው በጻፍኳቸው መጽሐፎች ውስጥ ሁሉ ምን ሳይጨመሩ ሳይቀነሱ የተቀመጡ ሐሳቦች ናቸው አዲስ ነገር አላቀረብኩም እነዚህን ሐሳቦች ይዘን ምርጫ አሸንፈናል አዲስ አበባ ላይ ነፃና ፍትሃዊ ምርጫ በአንጻራዊነት ሲካሄድ ይሄን አጀንዳ አይቶ የአዲስ አበባ ህዝብ መርጦናል እዚህን ሐሳቦች ይዘን ነው ለምሳሌ 97 ምርጫ ላይ ቅስቀሳ ያደረግነው በአዲስ አበባ ህዝብ በአንጻራዊነት ነፃና ፍትሃዊ ምርጫ ስለተካሄደ ያኔ በአንጻራዊነት ነው ያልኩት ህዝቡ ያን አጀንዳ ገዝቶት መርጦናል
አሁን የተካሄደው ምርጫ እኔ ነፃና ፍትሃዊ ነው ብዬ አላምንም። ህብረተሰቡ በቂ የሚባል አማራጭ ቀርቦለት አይደለም የመረጠው። አዲስ አበባ የህልውና ጉዳይ ነው። ለአዲስ አበባ ህዝብ መታገል አለበት። ኤክስትሪም ተገፍተው አንዳንዶቹ አዲስ አበባ የአማራ ናት እስከሚል አቋም ድረስ የሚሄዱ ናቸው። እኔ እንደዛ ነው ብዬ አላምንም። እኔ አዲስ አበባ የኦሮሞ የሁሉም የኢትዮጵያ ህዝብ ሀብት ነች ብዬ ነው ማምነው። አዲስ አበባ የሁሉም ነዋሪዎቿ መኖሪያ ነች ብዬ ነው ማምነው። የአንድ ብሔር ባለቤት ሊኖራት አይችልም ብዬ ነው እና ከአገላለጽ ቶን ከአፕሮቻችንም የተለያዩ ጉዳዮች አሉ። ይሄ ማለት ደግሞ በሁሉም ነገር እንለያየን አለን አይደለም። ለምሳሌ የዲሞግራፊ ለውጥ ለማምጣት ተብሎ በብልጽግና ሲካሄድ የነበረን ነገር በማጋለጥ ረገድ በጣም ትልቅ ሚና ተጫውቷል። ቅርሶች ሲፈርሱ አዲስ አበባ ከተማ ውስጥ እነዚህ በማጋለጥ ረገድ በመቃወም ረገድ አስተዋጽኦ ቀላል አይደለም። አዲስ አበባ አንድ ራሱን የቻለ አስተዳደር ነው፣ ክልል አይደለም። ኦሮሚያ ደግሞ ራሱን የቻለ አንድ ክልል ነው። ሁለቱም ተጎራባች ናቸው። ጉርብትናቸው ደግሞ በአንድ አቅጣጫ ብቻ አይደለም፣ በአጠቃላይ በዙሪያ ነው። ማለት ኦሮሚያ በአዲስ አበባ ዙሪያ ነው ሙሉ በሙሉ የሚገኘው። ሌላ ክልል አዲስ አበባን አያዋስናትም ከኦሮሚያ ውጭ። ስለዚህ እንኳን በአንድ ሀገር ያለ አንድ አስተዳደርና አንድ ክልል ወይም በአንድ ሀገር ውስጥ ያለ ሁለት ክልልና ሁለት ጎረቤት ሀገሮች እንኳን የሚጋሯቸው ጥቅሞች ይኖራሉ። በብዙ ነገሮች ይገናኛሉ ማለት ነው። ቢያንስ ለምሳሌ ዓለም አቀፍ ወንዝ ሊያገናኛቸው ይችላል። የኢንቫይሮንመንት ጉዳይ ሊያገናኛቸው ይችላል። ብዙ ነገሮች በጋራ ለመስራት ሊገደዱ የሚችሉበት ጥቅምን ሊለዋውጡ የሚገባቸው ጉዳይ ይኖራል ማለት ነው። ለምሳሌ አዲስ አበባ በኦሮሚያ እምብርት ላይ ነው የምትገኘው፣ መሀል ላይ ነው የምትገኘው። በዙሪያዋ ያለው የኦሮሚያ ክልል ነው። ስለዚህ ለምሳሌ የመጠጥ ውሃ የምታገኘው አዲስ አበባ ከኦሮሚያ ክልል ነው የምታገኘው። ይሄ አንድ ጥቅም ነው፣ ቀላል ጥቅም አይደለም። ሁለተኛ የቆሻሻ ማስወገድን ሁኔታ ካየን እንደ ማንኛውም ከተማ አዲስ አበባ ከፍተኛ የሆነ የቆሻሻ የማስወገድ ስራ ያስፈልጋታል። ይሄ ቆሻሻ ሄዶ የሚከማችበትና የሚወገድበት ኦሮሚያ ክልል ነው። ከተማ ስለሆነች በቂ ቦታ የላትም ያን ቆሻሻ አብዞርብ ለማድረግ። ስለዚህ ይሄም አንድ ጉዳይ ነው። በዚህ ረገድ ጥቅም አላት ማለት ነው። ግንኙነት አላት። ምናልባት አንዱ ችግር ጥቅም የሚለው አገላለጽ ተገቢ ላይሆን ይችላል። ልዩ ግንኙነት አላቸው ተጎራባች በመሆናቸው ልዩ ግንኙነት፣ ለዛ ግንኙነት የሚመጥን የጥቅም ልውውጥ ያስፈልጋል የሚል ነው። ሌላው ከተፈጥሮ ሀብት አንጻር ለምሳሌ ስንሄድ አዲስ አበባ ከፍተኛ ግንባታ ይካሄዳል። ለዛ ግንባታ የሚያስፈልጉ ግብአቶች አሸዋ፣ ድንጋይ፣ እነዚህ ሁሉ ጠጠር የሚመጡት ከኦሮሚያ ክልል ነው አጎራባች ስለሆነ። ስለዚህ ይህ ጥቅም ነው። ያን ካላገኘች ማደግና መገንባት አትችልም ማለት ነው። አዲስ አበባ እንደ ማንኛውም የዓለም ከተማ መስፋፋት አለባት ከጊዜ ወደ ጊዜ ማለት ነው። የምትስፋፋ ከሆነ ደግሞ መሬት የምትወስደው ከኦሮሚያ ክልል ነው። ይህም ሌላ ጥቅም ነው። ዘላቂ የሆነ ቋሚ የሆነ ቀጣይ የሆነ ጥቅም ነው። እንደዚህ እያልኩ ሊቀጥል ይችላለሁ። ወንዞችን ትጋራለች። እነዛን ወንዞች በጋራ ማኔጅ ማድረግ ይጠይቃል። ይህን ማስተር ፕላንን በሚመለከት አሁን ሃይሊ ፖለቲሳይዝ ሆኖ እና ህዝብን በማማከር ላይ ያልተመሰረተ ሆኖ ለፖለቲካ ጥቅም ዋለ እንጂ የአዲስ አበባ ከተማና በዙሪያዋ ያሉ የኦሮሚያ ከተሞች በማስተር ፕላን መመራት አለባቸው። በጋራ ማስተር ፕላን፣ የተቀናጀ የማስተር ፕላን እድገት ያስፈልጋቸዋል። ይሄ የሚያሳይ ምንድነው? አንዱ ከሌላው የሚጠብቀው ወይም ሊያገኘው የሚገባ ተለዋዋጭ ጥቅም አለ ማለት ነው። ህገ መንግስቱ ግን ያደረገው ምንድነው? ለኦሮሚያ ይሄ ልዩ ጥቅም አዲስ አበባ ላይ እንዲኖር አደረገ። እሰየው። አዲስ አበባ ግን በኦሮሚያ ምን አይነት ጥቅሞች ሊኖራት እንደሚችሉ የገለጸው ነገር የለም። ስለዚህ አንድ አቅጣጫ ብቻ የተቀመጠው ይሄ ቦዶሎነት ነው የኔ አርጉመንት። ተቃራኒ ፍሬሙን ለምሳሌ ህገ መንግስት ያው ዝርዝር ህግ ሊያወጣ አይችልም አይደለም። ግን አገሪቱን ወቅታዊ ሁኔታ በማየት አዲስ የፌደራል አከላለል እየተከተልን እንደሆነ ከሱ ጋር ተከትሎ ደግሞ የሚመጡ ስሜታዊ ነገሮችን ታሳቢ በማድረግ ህገ መንግስቱ ውስጥ አንዳንድ ነገሮች ዘርዘር ብለው ቢቀመጡ መጥፎ ነው የሚል እምነት የለኝም። ስለዚህ ለምሳሌ አሁን ልክ ኦሮሚያ በአዲስ አበባ ልዩ ጥቅም አላት ብሎ ካለ የግድ ነው አዲስ አበባ በኦሮሚያ ልዩ ጥቅም ያላት መሆኑን መጥቀስ ነበረበት። ግን የኦሮሚያን ካልጠቀሰና ከዛ በዝርዝር በሚወጡ ፖሊሲዎች ይወሰናሉ ብሎ ቢያልፍ ግን ችግር የለውም። የሁለቱም ላይ ጠቀስ ይችላል። አንዱን ጠቅሰህ ግን ሌላውን ሳትጠቅስ መቅረት ግን ጉድለት ነው የሚሆነው። በመንግስት የህጎች ሁሉ የበላይ ስለሆነ ዝርዝር ጉዳዮችን ሊይዝ ስለማይገባ ይህን ነገር ጭራሽ አለመጥቀስ ይቻል ነበር። ጥሩ የተሻለ ይሆን ነበር ብዬ አምናለሁ። እና በዝርዝር እንደየተጨባጭ ሁኔታ አንድ ክልል ካጎራባቹ ሌላ ክልል ጋራ ስለሚኖረው ጥቅም ድርድር እየተደረገ ጥናት እየተደረገ ቢወሰን ጥሩ ነበር። ግን ካስቀመጥክ የአንድን ክልል ጥቅም በሌላ ክልል ውስጥ ካስቀመጥክ የሌላውንም ክልል መጥቀስ አለብህ።
ያንዱን ጠቅሰህ የሌላውን መተው ግን ትክክል አይደለም ነው። ነገር ግን ህገ መንግስቱ ዝርዝር ነገሮች የሚካተቱበት ሰነድ አይደለም። ከዛ አንፃር ሳይጠቀስ ቢቀር እና በዝርዝር በፖሊሲ ቢወሰን ጥሩ ነበር። እንኳን እሱ የመሬት ጉዳይ ራሱ አሁን መሬት መሸጥ መለወጥ የለበትም የሚለው ድንጋጌ ሁሉ ህገ መንግስቱ ውስጥ ያላግባብ ማለት ነው በሌሎች ዓለሞች ባልተለመደ ሁኔታ እንዲገባ ነው የተደረገው የፖለቲካ ውሳኔ ስለሆነ ማለት ነው። የአዲስ አበባንም ጉዳይ በእኔ እምነት አርቃቂዎቹና አጽዳቂዎቹ የፖለቲካ ጉዳይ አድርገው ስላሰቡት ነው ያን እንደዚህ አድርገው የወሰኑት እንጂ አግባብ አይደለም። አንድ ጊዜ ግን ከጠቀስክ የተሟላ መሆን አለበት፣ ጎደሎ መሆን የለበትም። የአማራ ብሔርተኞችን ስተች እንደውም ሰዎች ልከውልኝ አይቼዋለሁ። ቲክቶክ ላይ ሁሉ ሲንሸራሸር ነበር። የአማራ ብሔርተኞች ከዚህ ከግዛት ጥያቄ ጋራ ከሁሉም ክልል ጋር ሊያጣላ የሚችል ያልተገባ አካሄድ እየሄዱ እንደሆነና ይሄ ደግሞ ህዝቡንም ሀገሪቱንም እንደማይጠቅም ዛሬ አይደለም መተቸው ቀደም ብዬ ሁሉ ትችት ሰቃሉ ነበር። ስለዚህ ይሄ ለአንድ ብሔር ተለይቶ የሚቀርብ ጉዳይ አይደለም። በቃ ኢትዮጵያ ውስጥ ያሉ ብሔርተኞች ሁሉ መሬትን የአንድ ብሔር ባለቤት እያደረጉ የሚያደርጉት ቅስቀሳ ሁሉም ስህተት ነው። የትግራይ ብሔርተኞች፣ የአማራ ብሔርተኞች፣ የኦሮሞ ብሔርተኞች፣ የሶማሌ ብሔርተኞች ሁሉም አንድን ግዛት አንድን መሬት በብሔር ማንነት ክሌም ማድረግ ስህተት ነው፣ ትክክል አይደለም። ይሄ ለአንድ ብሔር ቅድም ግን እንዳልኩት በርዕሰ ጉዳይ አዲስ አበባና የመገንጠል ጥያቄና የኦሮሞ ብሔርተኞችን የሚመለከት ስለነበረ ነው ከኦሮሞ ብሔርተኞች ጥያቄ አንፃር ትችት ያቀረብኩት እንጂ የእነሱ ብቻ ችግር አይደለም። ሰማለሁ ለምሳሌ ወለጋ የኛ ነው፣ አዲስ አበባ የኛ ነው፣ ደራ የኛ ነው የሚል በጣም ካርታ ሁሉ ሲንሸራሸር አይቻለሁ። አሁን የወደፊቱ የአማራ ክልል ካርታ ተብሎ እስከ ወላይታ ሰዶ ድረስ እስከ አሰብ ድረስ ይሄዳል። አውግዛለሁ ይሄን ሁሉ። እኔ በብሔር መርጫ አይደለም የምደግፈው የማወግዘው። የኦሮሞ ብሔርተኞችም ተረጋጉ፣ ስከሙ። የሌላውን ጉድፍ ስታዩ የራሳችሁንም ጉድፍ ማየት አለባችሁ። ችግሩ የጋራ ነው። ራሳችሁን እንደ ጽድቅ እንደ ጻድቅ ሌሎችን እንደ ኃጢአተኛ እያደረጋችሁ አታቅርቡ ነው። ለምሳሌ ስለ አማራ የተናገረውን ነገር በጣም ዘግናኝ ሆነ። አገረ ኦሮሚያ ስትመሰረት የአማራ ክልል ደብረ ብርሃን ከተማ አካባቢ ብቻ ነው የሚሆነው። ሌላው ወሎ፣ ጎንደር፣ ጎጃም ሁሉ ሌላ ባለቤት አለው። የአማራ አይደለም ማለት ይሄ አሁን ይሄ ነው የጦርነት ቅስቀሳ። የኦሮሞ ብሔርተኞች አሁን ይሄን ነበር ማውገዝ የነበረባቸው ወይስ የኔና አመለካከት ነው ማውገዝ የነበረባቸው? እንደዚህ አይነት ነገር አለ። በተሳሳተ ሁኔታ የኦሮሞ ብሔርተኞች የሚያነሱት ነገር አለ። ኦሮሚያ በአዲስ አበባ ልዩ ጥቅም አላት ሲባል ያን ልዩ ጥቅም ለኦሮሞ ብሔር ተወላጅ ወይም ለኦሮሞ ህዝብ የተሰጠ አድርገው ነው የሚያቀርቡት። ያለሁት አሁን ያን ልዩ ጥቅም የሚከበረው እንደ መስተዳድር ነው እንደ መዋቅር ነው እንጂ አንድን ህዝብ ከሌላ ህዝብ አንድን ዜጋ ከሌላ ዜጋ ሊያበላልጥ የሚችል ጥቅም ልትሰጥ አትችልም። ህገ መንግስትም ሊሰጥ አይችልም። በአንድ ሀገር ያሉ ዜጎች ሁሉ እኩል ጥቅም ነው የሚኖራቸው፣ እኩል መብት ነው የሚኖራቸው። አዲስ አበባንም በሚመለከት የተለየ አንድ ብሔር ክሌም ሊያደርግ አይችልም። አዲስ አበባ የሚኖረው ሁሉ የማንም ብሔር ተወላጅ ኦሮሞም ይሁን አማራም ይሁን ስልጤም ይሁን ጉራጌም ይሁን ሁሉም ባለቤት ነው። እንደ ምሳሌ ኦሮሚያ የኦሮሞዎች ብቻ አይደለችም። ኦሮሚያ በኦሮሞ ውስጥ የሚኖሩ ሰዎች በአጠቃላይ ዜጎች ሁሉ ባለቤት ናቸው። በትግራይ ውስጥ የሚኖሩ ዜጎች ሁሉ ባለቤት ናቸው። አማራ ውስጥ በአማራ ክልል ውስጥ የሚኖሩ ኦሮሞዎችም፣ ትግሬዎችም፣ አፋሮችም ሁሉም አገዎችም ባለቤት ናቸው። ማንም ኢትዮጵያዊ በማንኛውም የሀገሪቱ አካባቢ ሄዶ ሰርቶ የመኖር ሙሉ መብቱ ተጠቅሞ የመኖር መብት አለው። ለኛ ከህገ መንግስቱ በተጻራሪ በህገ ወጥ መንገድ እየተቀማው ያለ መብት አለ። አንድ ሁለተኛ በራሱ በህገ መንግስቱ ድንጋጌዎች ደግሞ የተቀማቸው መብቶች አሉ ብዬ ነው ያስቀመጥኩት። በህገ መንግስቱ የተቀማቸው መብቶች አሁን ለምሳሌ ኢትዮጵያ ውስጥ ያለውን አደረጃጀት ትቀበላለህ ወይ? የኔ እምነት አይደለም፣ ግን ህገ መንግስቱ ያሰፈረው ነገር አለ። ህገ መንግስቱ ህግ ሆኖ እስከተቀመጠ ድረስ በሱ መገዛት አለብን ብዬ አምናለሁ። አሁን ለኦሮሞ ብሔርተኞችም ያቀረብኩት ጥያቄ ምንድነው? ለምሳሌ አዲስ አበባ በተለየ ሁኔታ የኦሮሞ ናት የሚለው ጥያቄያችሁ ህገወጥ ነው ያልኩት፣ ህጋዊ አይደለም። ህጋዊ ነው የሚል ሰው ካለ ያስረዳኝ፣ ለማመን ዝግጁ ነኝ። አይደለም፣ ምክንያቱም አዲስ አበባ ራሷን የቻለች አስተዳደር ነች፣ ተጠሪነቷም ለፌደራሉ መንግስት ነው። የኦሮሞ ብሔርተኞች ችግር ምንድነው? ህገ መንግስቱን እናምንበታለን ይላሉ አይደለም፣ ግን ከህገ መንግስቱን ተጻረው ህግ ይጥሳሉ። ህገ መንግስቱን አላምንበትም ማለትና በህገ መንግስቱ አልገዛም ማለት የተለያየ ጉዳይ ነው። ኢትዮጵያ ውስጥ ይሄ ህገ መንግስት እስካልተሻሻለ ድረስ ወደድንም ጠላንም በዚህ ህገ መንግስት እንገዛለን። የሚገዛን ህግ እሱ ነው። ስለዚህ አሁን የአዲስ አበባና የኦሮሚያ ግንኙነት የምሞክተው
ከህገ መንግስቱ ተነስቼ ነው። አንድ ህግ ጥሩ ስለሆነና መጥፎ ስለሆነ አይደለም የምትደግፈው የምትገዛበት የማትገዛበት። መጥፎም ህግ ቢሆን ህግ ሆኖ እስካለ ድረስ መገዛት አለበት። ህግን የምትደግፈው ትክክል ስለሆነ አይደለም። ታግለህ በህጋዊ መንገድ ታግለህ ትቀይረዋለህ እንጂ አንድ መብት ግን ተፈጻሚ መሆን ይችላል አይችልም የሚለው ደግሞ መታየት አለበት። እያንዳንዱ ለአንድ ሰው መብት የሚሰጠው አንጻራዊ ነው አይደል እንዴ? ለህብረተሰብ ጥቅም፣ ለሀገር ጥቅም ከዛ ጋር ተያይዞ መመዘን አለበት። መብት አንጻራዊ ነው። አጉራ ዘለላ አናርኪ አይደለም። ህግም ያስፈልገን መንግስትም ያስፈልገን የጋራ የሚባል ጥቅም ስላለ ነው። ለዛ ነው ያስፈልገን። ስለዚህ አንድ የመገንጠል ጥያቄ ሲመጣ እውነተኛ የህዝብ ጥያቄ ሆኖ ሲመጣ የፖለቲካ መፍትሄ ለመስጠት መጣር አለብን። የሚቻል ከሆነ መቀበል መቻል አለብን። ለምሳሌ በህገ መንግስታቸው የመገንጠል መብትን የማያስተናግዱ አገሮች ገፍቶ ሲመጣ ሪፈረንደም ያካሂዳሉ። በእንግሊዝ አይተናል፣ በስፔን አይተናል፣ በካናዳ አይተናል። የተለመደ ነገር ነው፣ ችግር የለውም። ይሄ ማለት ግን መገንጠል እንደግፋለሁ ማለት አይደለም። ለማንኛውም ህዝብ የሚጠቅመው አንድነት ነው፣ ጥንካሬ ነው፣ እኩልነት ነው፣ አብሮ መኖር ነው ብዬ ነው የማምነው። ገፍቶ የህዝብ ጥያቄ ሆኖ ከመጣ ግን ጥያቄውን እንደ ፖለቲካ ጥያቄ ማየትና ማስተናገድ አስፈላጊ ነው ብዬ አምናለሁ። የኦሮሚያን ኤክሴፕሽናል የሚያደርገው ነገር አለ። ኦሮሚያ የሚባለው ክልል የነጻነት ጥያቄ አንስቶ ከተገነጠለ ከዛ በኋላ ኢትዮጵያዊ የሚባል ህዝብ ኢትዮጵያዊ የሚባል አገር አይኖርም ነው። ብሔርተኞች የኦሮሞ መገንጠል እንፈልጋለን ህዝቡ አምኖበታል ቢባል ኦሮሚያ ተገንጥሎ ኢትዮጵያዊ የሚባለው ህዝብ ግን የሚቀጥል ከሆነ ዜግነቱን ሳያጣ አገሩን ሳያጣ ለዚህ ዋስትና በሆነ ተአምር ነው ያልኩት ዋስትና መስጠት ከቻሉ እኮ ኢንተርቴን መደረግ አለበት ጉዳይ ግን የለም። አንዳንድ አሰፋፈርና ታሪካዊ ሂደት የሚፈጥረው እንድትለያይ አድርጎ አይደለም አብረህ እንድትኖር ግዴታ ፈጥሮ ነው የሚያስቀምጥበት። የኦሮሚያ ጉዳይ ዛሬ በግልጽ ተገንጥሎ ሌላ ሀገር ለመሆን የሚያስችለው አይደለም አሰፋፈሩ። ያን ሊቀበል የሚችል ደግሞ የኢትዮጵያ መንግስት በምክንያት ማለት ነው እስከ ምጽአትም ሊኖር አይችልም። ምክንያቱም ያን መገንጠል ከፈቀደ በኋላ የኢትዮጵያ መንግስት ተብሎ የሚቀጥል መንግስት አይኖርም። ራሱን ለማፍረስ ይሄን ሊቀበል የሚችል የለም። ቀሪው የኢትዮጵያ ህዝብ የሚያጣው ኦሮሚያን ብቻ አይደለም ወይም የኦሮሞን ህዝብ ብቻ አይደለም። የራሱን ዜግነት ያጣል፣ የራሱን አገር ያጣል። ጥቅም አንጻራዊ ነው። የራስንም ጥቅም ሲከበርልህ ነው የሌላውን ጥቅም የምታከብረው እንጂ አንድ ተቃዋሚ ኃይል ወይም ደግሞ የነጻነት ታጋይ ነኝ የሚል የኔ መብት እስከተከበረ ድረስ ስለሌላዎቻችሁ መብት ደንታ አይደለም ሊል አይችልም። ሌላው ህዝብ የኢትዮጵያ ህዝብ ዜግነቱን ሳያጣ አገሩን ሳያጣ ኦሮሚያ የምትባል ስቴት መፍጠር ከቻላችሁ አሳዩ። እኔ ዝግጁ ነኝ ለመቀበል እንደዛ አይነት ሐሳብ። ያ ማለት ወሳኝ አይደለም የሚቀበለው። ለምሳሌ ኤርትራ ውሰድ አይደል እንዴ 30 ዓመት ጦርነት ተካሄደ። መገንጠላቸው ነው ያልተቃወምኩም ማለት መገንጠላቸው ተገቢ ነው ብዬ አላምንም። ግን ደግሞ ሌላ 30 ዓመት መዋጋት አልነበረብንም። እንደ መፍትሄ አድርገን መውሰዳችን መለያየቱ ተገቢ ነው ብዬ አምናለሁ። የኦሮሚያንም ጉዳይ እንደዛ ነው የማየው። ግን አንዳንድ ተፈጥሮ ግን ልትቀይረው አትችልም። የኦሮሚያ አሰፋፈር በታሪክ ሂደት ኢትዮጵያ ውስጥ ያለው አሰፋፈር የኢትዮጵያ ካስማና ማገር ሆኖ እንዲኖር የሚያደርገው ነው። ኦሮሚያ ከሌለች ኢትዮጵያ አትኖርም። እንግዲህ የማይጠበቅ አይደለም። የማይጠበቅ የሚሆነው ለምንድን ነው? ይሄ የብሔርተኝነት ፖለቲካ የደረሰበት ደረጃ ማሳያ ነው እና እኔ አሁን ለምሳሌ ዶክተር ጸጋዬ ወጥቶ የሰጣቸውን አስተያየቶች የሰጣቸውን መልሶች ጽንፈኛ የሆኑ የኦሮሞ ብሔርተኞች ምን ላይ እንደሚገኙ በትክክል የገለጽኩትን ነገር ያረጋገጠ ሆኖ ነው ያገኘሁት እና አያስደንቅም ማለት ነው። የሚጠበቅ ነገር ነው። ችግሩ በዛ ደረጃ ባይሆን ኖሮ እንደው ለእያንዳንዱ ነገር መልስ መስጠት ተገቢ ባይሆንም ሁለት ሶስት ነገሮች አሉ እዛ። ለምሳሌ በአጠቃላይ ጽሁፍ እንደ የኦሮሞ ብሔርተኞች ሲሰጡ ያዩዋቸው አስተያየቶች ልክ ሐሳቡን የኦሮሞ ጠላትነት አድርጎ የማቅረብ ጉዳይ አለ እና ይሄ በጣም የሚያሳዝን ነገር ነው። እንኳንስ ለኦሮሞ ህዝብ ለኦሮሞ ብሔርተኞችም የጠላትነት ስሜት የለኝም። እንደው አሁን ይሄን ሁሉ ትችት እንኳን ያላግባብ ላቀረበብኝ ለዶክተር ጸጋዬ የጠላትነት ስሜት የለኝም። እሱ ጠላት ነው ብሎ ሊፈርጀኝ ይችላል። ሲፈርጀኝም ሰምቻለሁ። እኔ ግን አልልም። ማንንም ኢትዮጵያ ውስጥ ያለ ኃይል በጠላትነት አልፈርጅም። መፈረጅም ይገባናል ብዬ አላምንም። ያለንን ልዩነት ተከባብረን በጠረጴዛ ዙሪያ በሰላም መፍታት አለብን ብዬ ስለማምን
አንድ ኃይል በጠላትነት መፈረጅ ለዛ እንቅፋት ይሆናል ብዬ ነው የማምነው። እንኳንስ ህዝብን ማለት ነው። እኔ ለኦሮሞ ህዝብ ትልቅ አክብሮት ያለኝ ሰው ነኝ። የኦሮሞ ህዝብ ደግሞ አንዳንዶቹ የኦሮሞ ብሔርተኞች እንደሚያስቡት ሳይሆን በደንብ አውቀዋለሁ፣ ጠንቅቄ አውቀዋለሁ። ትልቅ አክብሮት ነው ያለኝ፣ ትልቅ ህዝብ ስለሆነ፣ ጨዋ ህዝብ ስለሆነ። ስለዚህ ህዝብን በጠላትነት ልፈርጅ አልችልም። እንኳን ህዝብን እኔን ራሱ በጠላትነት የፈረጁኝ ሰዎች እኔ በጠላትነት አላያቸውም፣ ዶክተር ጸጋይን ጨምሮ ማለት ነው። ስለዚህ አንዱ መስተካከል ያለበት ነገር ይሄ ነው። በእነሱ አስተሳሰብ ላይ ትችት ስታቀርብ በቀጥታ ወስደው ያን የህዝብ ጠላትነት ያደርጉታል። ይሄ እንግዲህ ለ50 ለ60 ዓመት ኢትዮጵያ ውስጥ በነበረው ፖለቲካ እንዲህ አይነት መፈራረጅ፣ ጭፍን መፈራረጅ ያለ ነው፣ የቀጠለ ነው። አሁንም አለመቆሙን የበለጠ ተባብሶ የቀጠለ መሆኑን የሚያሳይ ነው። እና አንዱ ግልጽ መሆን ያለበት እኔ የማንም ጠላት አይደለሁም። እንኳን የኦሮሞ ህዝብ የኦሮሞ ብሔርተኞች ጠላት አይደለሁም። እንኳን የኦሮሞ ብሔርተኞች ተባባይ ወጥተው እኔን ጠላት አድርገው ለመሳል የፈለጉት የነ ዶክተር ጸጋይም ጠላት አይደለሁም። እኔ እንደ ወዳጅ ነው የማያቸው፣ እንደ አንድ ሀገር ልጅነት ነው የማያቸው፣ እንደ ወንድሞቼ ነው የምቆጥራቸው። እና አንዱ መሰመር ያለበት ነገር ይሄ ነው። ሌላው በቃ የምታቀርበውን ተቃውሞ፣ ትችት ሁሉ የጦርነት አዋጅ አድርጎ የማቅረብ ጉዳይ አለ። መፍትሄ ሳስቀምጥ በግልጽ አዲስ አበባ ያለውን መስተዳድር ወይም መንግስት በምርጫ ብቻ ማሸነፍ እንችላለን፣ ኃይል መጠቀም አያስፈልገንም ብዬ አስመሬ ነው የጻፍኩት። ግን አሁን አንዳንድ የኦሮሞ ጽንፈኛ ብሔርተኞች ወጥተው ልደቱ በኦሮሞ ህዝብ ላይ ጦርነት አወጀ ብለው ነው የተናገሩት። እንግዲህ ሰው እነሱ የሚሉት ነገር እውነት ነው ብሎ የሚወስድ ሰው ሊደናገር ይችላል። እና እኔ የጦርነት ደጋፊ አይደለሁም። ማንም ኢትዮጵያ ውስጥ ያለ ችግር በሰላማዊ መንገድ መፈታት አለበት ብዬ የማምን ሰው ነኝ። ይሄን ደግሞ በተግባር አሳይቻለሁ። ከኦላ ጋር ሳይቀር ኢትዮጵያ ውስጥ ያለውን ችግር በድርድር መፍታት አለብን። ኦላን ራሱ በሽብርተኝነት መፈረጅ ትክክል አይደለም። የፖለቲካ ድርጅት ነው። ከዚህ ኃይል ጋር ያለንን ችግር በድርድር በውይይት ነው መፍታት ያለብን ብዬ የምሟገት ሰው ነኝ። እና ልክ እኔን የጦርነት ሰባኪና ያ ጦርነት ደግሞ በእነሱ ላይ አይደለም፣ በብሔርተኞቹ ላይ አይደለም፣ በኦሮሞ ህዝብ ላይ እንዳወጅኩ ተደርጎ ነው የቀረበው። ይሄም የሚያሳዝን ነው። የሚያሳዝን ነው ስል የማልጠብቀው ነው ማለት አይደለም። ብሔርተኞቹ የዚህ አይነት የእብደት ደረጃ ላይ ባይደርሱ ኖሮ ህገ መንግስት ልደቱን ከማንበብ መታገድ አለበት የሚል ነገር ተናግረዋል ዶክተር ጸጋዬ። ኦኬ፣ ከኔ የተሻለ እውቀት ሊኖራቸው ይችላል በህገ መንግስት ጉዳይ። አስተማሪ እንደሆኑ አውቃለሁ፣ ምሁር እንደሆኑ አውቃለሁ፣ ለዛ አክብሮት አለኝ። ግን እንደዛ ብለው ካመኑ መፍትሄው ምንድነው? እኔ ህገ መንግስት ልደቱን ከማንበብ መታገድ አለበት የሚል ነገር ተናግረዋል ዶክተር ጸጋዬ። ኦኬ፣ ከኔ የተሻለ እውቀት ሊኖራቸው ይችላል በህገ መንግስት ጉዳይ። አስተማሪ እንደሆኑ አውቃለሁ፣ ምሁር እንደሆኑ አውቃለሁ፣ ለዛ አክብሮት አለኝ። ግን እንደዛ ብለው ካመኑ መፍትሄው ምንድነው? እኔ ያቀረብኳቸው ህገ መንግስቱን በሚመለከት ያቀረብኳቸው ትችቶች ምን ያህል ስህተት እንደሆኑ፣ ትክክል እንዳልሆኑ ከኔ ጋር ተወያይቶ እኔን ማሳመን ነው አይደል? ወይም ደግሞ ለአድማጭ ማጋለጥ ነው አይደል? ሊያስተምሩኝ እኮ ይችሉ ነበር። የተሻለ እውቀት አለኝ ተሳስተሃል ካሉ ከኔ ጋር ተቀራርበው በዚህ ምክንያት ይሄ ያቀረብከው ሐሳብ ትክክል አይደለም፣ ስህተት ነው ብለው ወይ ያሳምኑኛል ወይ ደግሞ ከኔ የተሻለ እውቀት ያላቸው መሆኑን እኮ ለአድማጭ ማሳየት ይችላሉ። ግን እኔ ጋር አልወያይም ብለው በራቸውን ዘግተው እንግዲህ በየትም ማለት መቼም እንኳን 30 ዓመት በኢትዮጵያ ፖለቲካ ተሳትፎ ያደረገ የኔ አይነት ሰውና ማንም ዜጋ ህገ መንግስት እንዳያነብ እና በህገ መንግስት ላይ ኮሜንት እንዳይሰጥ ሊታገድ አይችልም። ይሄ ጸረ ዲሞክራሲ የሆነ አስተሳሰብ ነው። እዛ ድረስ ደርሷል። የኢትዮጵያ የብሔርተኝነት ችግር እዛ ድረስ ደርሷል። ይሄን ነው ያሳየው። እና እኔ አንዳንድ ሰዎች ግን እነሱ የሚናገሩትን ነገር እንደ ትክክለኛ ነገር ምክንያቱም ያስመስላል። አሁን ዶክተር ጸጋዬ የተናገረውን ንግግር ብቻ የሰማ ሰው በቃ በዛ ቶን እኔ ጦርነት ያወጅኩ መስሎት ሰማው ይችላል። አሳሳች ነው። አየህ። እና እንደዛ ሳያነቡ እኔ ያልኩትን ሳይሰሙ እነሱ ያሉትን ሰምተው ብቻ ግራ እንዳይጋቡ ነው እንጂ ማንም ቀረቡት ውንጀላ ክስ በኔ ላይ ምክንያት የለሽ እንደሆነ ከዛው ከጽንፈኛ ብሔርተኝነት አስተሳሰብ የሚመነጭ መሆኑን በግልጽ የሚያሳይ ይመስለኛል። የአማራ ትግልና የዚህ በተለይ የጣምራ ማንነትን ጥያቄ ሁሉ አንስቼ የአማራ ብሔርተኝነት ያሉት ውስንነቶች፣ ችግሮች ምንድናቸው የሚለው ነገር በደንብ ተንትኜ ትችት አቅርቤያለሁ። ያን ትችትም ሳቀርብ የአማራ ብሔርተኞች ነን የሚሉ ሰድበውኛል፣ ተንጫጭተውብኛል። ልክ አሁን ጽንፈኛ የኦሮሞ ብሔርተኞች እንደሚንጫጩት ማለት ነው።
እና እኔ የማንም ብሔርተኛ ወኪል አይደለሁም። የኦሮሞ ጽንፈኛ ብሔርተኞችን የምቃወመውን ያህል ከዛ ባላነሰ የአማራ ጽንፈኛ ብሔርተኞችን በአደባባይ ነው የምቃወመው። በአደባባይ ወጥቼ በድብቅ አይደለም። እንኳን የንዑስ ብሔርተኞችንና የኢትዮጵያ ብሔርተኞችን በአደባባይ ወጥቼ ነው የችግሩ አካል ናችሁ፣ ልዩነትን አታስተናግዱም ብዬ የምተቸው። ስለዚህ የርዕሰ ጉዳይ የኦሮሞ ብሔርተኞች ጉዳይ ስለሆነ ነው እንጂ ሁሉም ኢትዮጵያ ውስጥ ያለ ብሔርተኛ ጭሬ ልበት ነው ከምትለው ደሮ የተሻለና የተለየ አስተሳሰብ ያለው አይደለም ብዬ ነው። እኔ እሳቸው ለምሳሌ የፋኖ ወኪል አድርገውኛል፣ የአብንም ወኪል አድርገውኛል፣ የኢዜማ ወኪል አድርገውኛል፣ የአማራ ብልጽግና ወኪል አድርገውኛል። ከዛም አልበቃቸው ብሎ የሻዕቢያ ሁሉ ወኪል አድርገው ነው ሊስሉኝ የፈለጉት እና እኔ ከአማራ ብሔርተኞች ጋር ምንም የሚያገናኘኝ ነገር የለም። እንደውም የምታወቀው አማራ ብሔርተኞች በእኔ ላይ ዘመቻ ሲያደርጉ ነው የሚታወቁት። ይህን ሁልጊዜ ሲያጠለጥሉ ሲሰርቡ ነው የሚውሉት እና እኔ ለማንኛውም ብሔርተኛ የተለየ አቋም የለኝም። ሁሉንም ነው የምቃወመው። ይሄ ደግሞ ዛሬ የጀመርኩት ነገር አይደለም፣ ከቀድሞ ጀምሮ የነበረ ጉዳይ ነው እና በዛ መልኩ ቢረዱ ጥሩ ነው።